ይኸውላችሁ የህይወታችሁን ቁልፍ ለልባችሁ እንዳትሰጡት። የምሬን ነው የምላችሁ። የሆነ ሳለ የሆነ ሰው መጫወቻ መቀለጃ ሆናችሁ ነው ራሳችሁን የምታገኙት። ህይወታችሁን ልባችሁ እየመራ ከሆነ በደፈናው ነው የሚራመደው። የሚጎዳው ሰው ካለ ራሱ ማስተዋል ያቅተዋል። እንዲሁ ዝም ብሎ በመሰለው ይጓዛል። ከሚጎዳችሁ ነገር ራሱ ፕሮቴክት አያደርጋችሁም። ስለዚህ የህይወታችሁን ቁልፍ ከልባችሁ ውሰዱና ለአእምሯችሁ ስጡ። እሱ ይምራችሁ፣ እያንዳንዱን ነገር ያገናዝበዋል። ፍቅር የተባለ ነገር ስለ ፍቅር ሲሰብክ የነበረው ያ ብሩህ አንደበት ዛሬ የገዛ ታሪኩ የብዙዎችን አይን በእንባ አርጥቧል። በፈገግታው የብዙዎችን ልብ የገዛው፣ በምክሩ ተስፋ የቆረጡትን ያቆመው ወጣቱ አቤሴሎም ዘለቀ በለጋ ዕድሜው ግን በድንገት ድምፁ ጠፋ። ነገር ግን ከመሄዱ በፊት የተናገራቸው ቃላትና የጻፋቸው አጫጭር መስመሮች አንድ ትልቅ ምስጢር ይነግሩናል። አቤሴሎም መሄዱን ቀድሞ አውቆት ነበር። በህመምና በግራ መጋባት ውስጥ ሆኖ ስፈልግህ ድረስልኝ እሺ አልቻልኩም ሲል የላከው ያ የመጨረሻ የድረሱልኝ ጥሪ ዛሬ ለሁላችንም ትልቅ መርዶ ሆኗል። እኔ አልቻልኩም ብዬ ተሸንፍ ይሆናል፣ እናንተ ግን ተጠንቀቁ፣ ጤናችሁን አትዘንጉ። እኔ በህክምናው ዓለም በገዛ ውሳኔ መካከል ሆኜ አሸልብ ይሆናል፣ ነገር ግን የዘራውትን የፍቅር ዘር በልባችሁ ውስጥ እንዲያብብ እመኛለሁ። ነፍሴ አረፍ የምትልበት ሰዓት ደርሷል። ዛሬ የዚህን ደግ ወጣት የመጨረሻ ሰዓታትና በልባችን የማይጠፋው አሻራን አብረን እንዘክራለን። አስከትለን ወንጌላውያኑን ለማሸማቀቅ የሚታተሩ እድፋም ምላሶች እጅግ ተበራክተዋል። ጴንጤ ፓስተር በማህበራዊ ሚዲያ አናገረኝ፣ ደወለልኝ፣ ጸለየልኝ፣ ስለ ግብረ ሰዶምም ጠየቀኝ በማለትም ቃል በቃል ፊት ለፊት የተናገረው አርቲስት በአደባባይ ወጥቶ ይቅርታን ጠየቀ። ይሁንና ግን ጉዳዩ በቀላል የሚታለፍ አልሆነም። እናም የይቅርታ ንግግሩ በራሱ ላይ መዘዝን ወልዶበታል። አርቲስቱ በይቅርታ መልእክቱ ላይ ካፈርኩ አይመልሰኝ አይነት ንግግር መናገሩ ከፍተኛ ቁጣንም አስነስቶበታል። ታዲያ የአርቲስቱ ንግግር ምን ነበር? ይህ በእንዲህ እንዳለ ግን በተያያዘ ሀሳብ ቄስ ግርማ አርቲስቱን ደግፈው ያወጡት ሚስጥርም በሌላ በኩል አስደንጋጭ ሆኗል። ጉዳዩ ምን ይሆን? እኛም በዝርዝር ይዘናል፣ ታድምጡታላችሁ። በተያዘም ነገሩ እጅግ ተካሯል። ዘማሪት ሶፊያ ሽባባው አርቲስት ገነት ንጋቱን አስጠነቀቀች። ኃላፊነት ለጎደለው ንግግርሽ ወይ ማስረጃ ይዘሽ ቅረቢ፣ ካልሆነ ግን በማለትም ዘማሪት ሶፊያ በአርቲስት ገነት ንጋቱ ላይ የማስጠንቀቂያ ቃላትን ሰንዝራለች። ታዲያ ከሰሞኑ ፓስተር የወንድ አፍቃሪ ነኝ አለኝ በማለትም በሚዲያዎች ላይ የተነገረው ንግግር አማኙን በከፍተኛ ሁኔታ ያስቆጣ ሲሆን ጉዳዩም ከዛቻና ማስፈራሪያ አልፎ ለክስ ተዳርጓል። ዘማሪት ሶፊያ ምን ስትል የማስጠንቀቂያ ዛቻን አስተላለፈች? የአርቲስቱ አስመላሽ ምን ነበር? የሚሉትን በመረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እውነተኛ የእግዚአብሔር ሰው እንደሆኑ የሚነገርላቸው በተለያዩ ጊዜያት በሚያስተላልፉት ትንቢታዊ መልእክታቸው የምናውቃቸው ክቡር ዶክተር ቄስ ቶሎሳ ጉዲና ኢትዮጵያ ያለችበትን ሁኔታ ተከትሎ አስቸኳይ ሊተገበር የሚገባ መልእክትን አስተላልፈዋል። የሰው ጭካኔ፣ ጥላቻ በጦርነት ተገልጧል። በሀገራችን ላይ እየተካሄደ ያለው ሴራ የሰይጣን ቁጣ ነው። የኢትዮጵያ ሕዝብ ከዘረኝነት፣ ከጥላቻው፣ ከስግብግብነቱ መጋፈጥ ያለበት ጊዜ አሁን ነው። ካልሆነ ግን የሚመጣው ከባድ ነው። የሰው ልጅ ውድቀት ይጀምራል ሲሉም ክቡር ዶክተር ቄስ ቶሎሳ ጉዲና አስቸኳይ ሀገራዊ መልእክትን አስተላልፈዋል። መልእክቱን እኛም በመረጃችን ይዘናል። በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የወንጌል አማኙን ለማሸማቀቅ የሚታትሩ እድፋም ምላሶች እጅግ ተበራክተዋል። ይህ በምስሉ ላይ የምትመለከቱት ሰው ተዋናይ ነው። የሰሞኑን ጨምሮ ከዚህ በፊትም ቃለ ምልልሱን ለማድመጥ እንደሞከር ነው የቃለ ምልልሱ የማይናቅ ጊዜያትን የሚወስደው ስለ ወሲብ የሚያወራም ነው። ሚዲያ ላይ ቀርቦ በዚህ ልክ ከወንዶች እንዲህና እንዲህ አይነት ትንኩሳ ገጥሞኛል እያሉ መዘብዘብ በራሱ የሰሚውን ለአእምሮ የሚረብሽና የሚያጠራጥር ጉዳይ ነው። የእውነትም የሚለው አይነት ጽዩፍ ትንኩሳ ከደረሰበትም ድርጊቱ በሀገራችን ወንጀለኛ መቅጫ ሕግ ወንጀል ተብሎ የተደነገገ በመሆኑ ሚዲያ ላይ በየጊዜው ቀርቦ ትንኩሳ ደረሰብኝ እያለ አንድ ሰዓት ሙሉ ከማውራት ወንጀለኞችን ለሕግ ማቅረብ ትክክለኛው አካሄድ ነው። ተናጋሪው ያንን ሁሉ ሰዓት ሲያወራ ትንኩሳ አደረሱብኝ ያላቸው አካላትም ለሕግ እንዳቀረበ አንዴም አልተናገረም።
የበራሱ የግለሰቡን አዝማሚያ በብዙ እንድንጠራጠር የሚያደርግም ነው። ከዚህ በመመለስም ያለውን ለባለሙያዎቹ እንተውና ወደ ዋናው ሐሳባችን እንመለስ። ይህ ሰው የጴንጤ ፓስተር በማህበራዊ ሚዲያ አናገረኝ፣ ደወለልኝ፣ ጸለየልኝ፣ ስለ ፍቅር ሁኔታዬ ጠየቀኝ፣ ሰዶማዊ ንግግሮችን ተናገረኝ፣ እኔም ሰባኪ አይደለክ ብዬ ተናገርኩት። ይህ ሰው ኮንታክት ባደረገኝ ማህበራዊ ሚዲያ ሰባኪና አገልጋይ መሆኑን የሚያሳይ ተንቀሳቃሽ ምስል አለው። ከፈለግሽም ተንቀሳቃሽ ምስሎቹን ከፍቼ ላሳይሽ እችላለሁ ሲልም መናገሩን አድምጠናል። ታዲያ ይህን ተከትሎ ከወንጌላውያኑ ማህበረሰብ ከጴንጤው ፓስተር ሰዶማዊ ትንኮሳ ደረሰብኝ እያልክ የማህበረሰባችንን ስም ማጉደፍ አቁምና ያልከውን ፓስተር ማን እንደሆነ ግለጥ የሚልም ጠንካራ ተቃውሞ ሲመጣ እንዲሁም ካውንስሉ ክስ ሲመሰርትም አለኝ የሚለውን እውነት ይዞ እስከ መጨረሻው ከመጽናት ይልቅ ያወራውን የፈጠራ ወሬ እስኪመስል በሚዲያ ወጥቶ የመጀመሪያው ንግግር የሚያፈርስ የይቅርታ ንግግርም አደረገ። ንግግሩ ምን ይሆን የሚለውን አድምጸን እንመለስ። ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም የፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ይህም ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። የፕሮቴስታንት እምነት ተከታዮች በሙሉ ነገሩን እንድታቀሉትና ሁላችሁም ብትሆኑ በኔ ንግግር በኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በምታመልኩት በፈጣሪ ስም እጠይቃችኋለሁ፣ ይቅርታ እንድታደርጉልኝ እማጸናለሁ። ታዲያ እኛ አሁንም የምንለው ይህን ሰው የምንጠይቀውም ማስረጃ እንደሌለው አክት ከሚያደርግ የተናገረው ነገር እውነት ከሆነ ሰዶማዊ ትንኮሳ አቀረበብኝ ለሚለው ፕሮፌት ጋርም በስልክ እንዳወራ ስለነገረን ስልኩን ለሚመለከተው አካል እንዲያቀርብ ስንልም እንጠይቃለን። ለበደለ ይቅርታ መስጠት መጽሐፍ ቅዱሳዊ ግዴታ ነው። ነገር ግን የፈጠራ ታሪክ በሚመስል መልኩ የወንጌላውያኑን ማህበረሰብ ላይ ጽዩፍ ጅምላ ፍረጃዊ ወቀሳ ካቀረቡ በኋላ ተጠያቂነት እንዲረጋገጥ ሲሰራ ያለፈው ንግግር የሚያጣፋ ሌላ ታሪክ ፈጥኖ ይቅርታ መጠየቅ በምንም አግባብ ቅቡልነት የለውም። ስለዚህ ለሌሎችም መሰል ስም አጥፊዎች ማስተማሪያ ይሆን ዘንድ ፍትህ ማረጋገጥ ግድ ይሆናል ማለት ነው። ከዚህ ጉዳይ ጋር ተያይዞ ዘማሪ ሶፊያ ሽባባውም አርቲስት ገነት ንጋቱን አስጠንቅቃለች። ኃላፊነት ለጎደለው ንግግርሽ ወይ ማስረጃ ይዘሽ ቅረቢ፣ አለዚያም ቤተ እምነቱን ይቅርታ እንድትጠይቂ እላለሁ ስትልም አሳስባለች። ከዚህ ቀደም በአንድ ጉዳይ ከመጠን ያለፈ ስትወቀሺ በብዙ ገጽ ተዋት ይቅርታ ጠይቃለች ብዬ ተማግቼ ነበር። አሁን ግን ያኔ በህዝብ ዘንድ ያጣሽውን ተቀባይነት ወንጌላውያኑን የሚያንኳስስ ስራ በመስራት ለመመለስ የፈለግሽ ይመስላል። በነገራችን ላይ ተዋት ይቅር በሏት ያልኩት እኔም ብቻ ተከትለውኝ የተሟገቱልሽ ወንጌላውያኑ ብቻ ነበሩ። ዛሬ ግን እንዳንቺ ካለች እናት የማይጠበቅ ኃላፊነት የጎደለው ስራ ሰርተሽ ስላየሁኝ አዘኛለሁ። እንዲያለ ጉዳይ ያለ ማስረጃ ማቅረብሽ የአንድን ትልቅ ቤተ እምነት ስም ከማጠልሸት ያለፈ አላማም የለውም። ጉዳዩ እውነት እንኳን ቢሆን የወንጌላውያኑን ቤተ እምነት በአንድ ፓስተር ተብዬ ድርጊት አይመዘንም። ስለዚህ ጉዳዩ አንድ ግለሰብ ብቻ እንጂ እምነትን እንደማይመለከት ሳትገልጪ ያለምንም ማስረጃ ማቅረብሽ የማይጠበቅ ተግባር ነው። እንዳንቺ ያሉ እናቶች እንደ አይነት ነገር በአደባባይ ማውራት እንዲያለውን ኃጢያት ለትውልድ ማለማመድ ወይንም ኖርማላይዝ ማድረግ እንደሚሆን ይጠፋሻል ብዬ አላስብም። የተመሳሳይ ጾታ ኃጢያት በሁሉም ሃይማኖቶች ያሉ ሰዎች ግለሰቦች በራሳቸው የማይረባ አእምሮ ተነሳስተው የሚፈጽሙት ኃጢያት ነው። የወንጌላውያኑ ቤተ እምነት ይህንን ጸያፍ ኃጢያት አጥብቃ ትቃወማለች። እናም ማስረጃ ሳይኖር ማውራትም ለዛውም ድርጊቱ ቤተ እምነትን የማይወክል መሆኑን ሳትገልጪ ማስተላለፍሽ ኃላፊነት የጎደለው በመሆኑ በዚህ ጉዳይ ማስረጃ ይዘሽ ድጋሚ እንድትቀርቢ ያለዛም ቤተ እምነቱን ይቅርታ እንድትጠይቂም አደራ ላለው በማለትም ዘማሪ ሶፊያ ሽባባው አርቲስት ገነት ንጋቱ በቸልተኝነት ለሰራቸው ተግባርም እንዲህ ባለ መልኩ የማስጠንቀቂያ መልእክቷንም አድርሳለች።
ታዲያ ከዚሁ ሀሳብ ሳንወጣ ታላቅ ጥርጣሬንና እንዲሁም ታላቅ ቁጣን የሚጭር ንግግርም በቄስ ግርማ አንደበትም ተላልፏል። በመካከላችን የሚገኙ ጤና ያጡትንም የሚያስታግስልን ያስፈልጋል። እንዲህ አይነቱን አሳፋሪ መጋቢ ደግሞ አደብ ቢያስገዙልን መልካም ነው። ቤተክርስቲያን መድኃኒት ናትና ብዙ አይነት ሰው ለመታከም ይመጣል። መጥቶም መጋቢው በሚሰጠው አገልግሎትም በወንጌልም ይለወጣል። ሌላ ሰውም ይሆናል። አንዳንዱም ከስራቱ ለመፈታት ጊዜ ይፈጅበታል። ከዚህም የተነሳ ፈውስ በሂደትም ይሆናል። ታዲያ መጋቢው በዚህ ሁሉ ውስጥ ስለሚመግበው ሰው አብሮ እያማጠና እየጸለየ ስለተሰጠው መንጋም መንፈሳዊ ጤንነትም ይደክማል እንጂ በሚዲያ ተጋበዝኩ ብሎ ከኛ ቸርች ሌዝቢያን አለች ብሎ ለሚዲያ ፍጆታ አይለፈልፍም። የዚህ ቄስ እብደት በግልጽ የሚያስረዳን ነገር ቢኖር መልካም ነበር። አንድም መጋቢያን የታሰሩትን በአምላክ ረድኤት በተሰጠው አገልግሎት ነፃ ማውጣት ሆኖ ያለ ተቃራኒው የመጋቢያኑ ድክመት በአደባባይ መለፈፍ የመጋቢ ትልቅ ኳሊቲ ሆነውን ሚስጥር ጠባቂነት አሽቀንጥሮ መጣሉን ያሳያል። ወደ አንድ መጋቢ ብዙ አይነት ሰው እርዳታን ፈልጎ ይመጣል። የእርሱ ድርሻ የሰዎችን ድካም ሰምቶ ሲያበቃ አብሮ ሊጸልይ ካሉበት እስራት እንዲወጡ ሊመክር ሲገባ የገጠመውን ሁሉ በአደባባይ የሚያወራ ከሆነ ግን በእንዲህና በእንዲያ ድካም ውስጥ ነኝ እባክህ እርዳኝ ብሎ ማን እርሱ ጋር ይመጣል? ደግሞስ የሚያገለግልበት ቤተክርስቲያን መጋቢያን አገልግሎቱን እንዲህ አቢውስ ሲያደርግ ዝም ማለትስ ተገቢ ነው? ከዚህ በላይ የቤተክርስቲያን አገልግሎት የሚጎዳ ድርጊትስ ይኖር ይሆን? ሁለትም የወንጌላውያኑን ማህበረሰብ ስም ለማጥልሸት ከሚሰራ ሰው ሚዲያ ላይ ቀርቦ የጥላቻ ግብአት መሆኑ። ሶስተኛ የወንጌላውያኑ ማህበረሰብን ስም በሚያጥለሽ አቀራረብ ቃለ ምልልስ ማድረጉም የሚያሳፍርም ነው። ከጀርባችን እየተወጋን ያለነው በእንደዚህ አይነት አገልጋዮች ነውና እንዲህ አይነቱን ጤና ቢስም አደብ የሚያስገዛ ቢኖርም መልካም ነው። ታዲያ አርቲስቱ አስቀድሞ በአንድ ፓስተር የግብረ ሰዶም ጥያቄ ቀረበልኝ በማለት የተናገረው ንግግርን የሚያጸድቅ በሚመስል አካሄድም ይህ የቤተክርስቲያን መጋቢና ፓስተርም በቤተክርስቲያችን ላይ ሌዝቢያን አሉ በማለትም ፈጽሞ ሊወጣ የማይገባ የምዕመናን ድክመቶችን በአደባባይ በማጋለጥም የመጋቢነትን ሚስጥር ጠባቂነትን በአደባባይ የጣለበትም ሆኗል። ታዲያ ይህ ጉዳይም በበርካታ የወንጌል አማኞች ዘንድ ቁጣንም አስነስቷል። ይህን ጉዳይ ተከትሎ ሌሎች የሚወጡ መረጃዎች ካሉ ተከታትለን የምናደርሳችሁናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የአቤሴሎም የመጨረሻው የድረሱልኝ ጥሪ አልቻልኩም። ወዳጄ ሆይ ይህንን የምጽፍልህ የመኖር ተስፋዬ እንደ ጧፍ እየቀለጠ የነፍሴም ድምጽ እየራቀኝ ባለበት አስጨናቂ ሰዓት ላይ ሆኜ ነው። ህይወት እንዴት ክፉ ናት! ትላንት ስለ ፍቅር ስሰብክ ለብዙዎች መጽናኛ ስሆን የነበረው እኔ ዛሬ የገዛ ሰውነቴን እስር ቤት ሆኖብኝ በህመም እየማቀቅኩ ነው። ሁሉ ነገር የጀመረው እንደ ቅዠት ነው። በድንገት ሰውነቴ ያለምንም ምክንያት ማበጥ ጀመረ። ልክ አንድ ባዕድ ሰውነቴን እየለወጠብኝ መጣ። በድንጋጤም ወደ ሆስፒታል ስገሰግስ የሰማሁት ቃል ምናልባት ጉበት ሳይሆን አይቀርም የሚል ነበር። ያኔ ልቤ በጭንቀት ተመታች። ሆኖም ተስፋ አድርጌ ምርመራዎችን ሳደርግ ግን የህክምና ውጤት ምንም የለብህም የሚል ደረቅ ምላሽ ሆነ። ምንም የለብህም ሲሉኝ ተስፋ ሊሰማኝ ሲገባ እኔ ግን ይባስ ክፉኛ ተሸበርኩ። ታዲያ ይሄ አሰቃቂ እብጠት ምንድነው? ለምንስ ሰውነቴ ይከብደኛል? የሚል ጥያቄ ውስጤን በላው። ያኔ ነው ያመርገም የሆነ አለርጂክ መላ ሰውነቴን እንደ እሳት መለብለብ የጀመረው። ቆዳዬ ሲቀላ ሲቆስልና እንደ ቆምኩ እንድቀልጥ ሲያደርገኝ ከሐኪም ያገኘሁትን ፈውስ ፍለጋ በገዛ እጄ መድኃኒቶችን መውሰድ ጀመርኩ። ከሐኪም ያላገኘሁትን ፈውስ ፍለጋ በገዛ እጄም መድኃኒቶችን መውሰድ ጀመርኩ። ነገር ግን ህመሙ ከአቅሜ በላይ ሆነብኝ። በዛ ጨለማና የህመም ስቃይ ሆኜ ለአንተ ይችን የመጨረሻ ቃል ስጽፍልህ እጄ ይንቀጠቀጥ ነበር። ስፈልግህ ድረስልኝ እሺ አልቻልኩም አልኩ። አዎ ወዳጄ ያ ሁሉ ጥንካሬ ያልቆ ያ ሁሉ ፈገግታ ይረግፎ አልቻልኩም ወደሚል የሽንፈት ቃል ተሸጋገርኩ። የህመሙ ግርፋት የሰውነቴ እብጠትና የውስጤ ጭንቀት ተደምረው አቅም አሳጡኝ። ስፈልግህ እንድትደርስልኝ የተማጸንኩ የሞት ጥላ ፊቴ ላይ ስላረፈና የብቸኝነት ፍርሃትም ስለወረረኝ ነበር። አሁን በመስታወት ሳየው ያ ደስተኛውና ፈገግተኛው አቤሴሎም የለም። በህመም የተሸፈነ በግርምት የተሞላና ባልታወቀ በሽታ የተሰቃየ ምስኪን ወጣት ብቻ ነው የቀረው።
በየቀኑ አብረው ለነበሩ በመቶ ሺዎች ለሚቆጠሩ ተከታዮቼም አይዟችሁ ማለት እየፈለኩ እኔ ግን መተንፈስ እንኳን አቅቶኛል። እባክህ ወዳጄ ይህንን መልእክቴን ለዓለም አድርስልኝ። እኔ አልቻልኩም ብዬ ተሸንፌ ይሆናል። እናንተ ግን ተጠንቀቁ፣ ጤናችሁንም አትዘንጉ። እኔ በሕክምናው ዓለም በገዛ ውሳኔ መካከል ሆኜ አሸልቤ ይሆናል። ነገር ግን የዘራሁት የፍቅር ዘር በልባችሁ ውስጥ እንዲያብብ እመኛለሁ። ነፍሴ አረፍ የምትልበት ሰዓት ደርሷል በማለትም ከግማሽ ሚሊዮን በላይ ተከታይ ያለው ስለ ፍቅር የሚያወራው ወጣት አቤሴሎም ህልፈተ ሕይወቱ ከመሆኑ በፊትም አስቀድሞ ይህንን ደብዳቤም ጽፎም ነበር። ታዲያ ይህ አሳዛኝና ልብ ሰባሪን ደብዳቤ እኛም ቃል በቃል አደረስናችሁ። በድጋሚ ለሟች ቤተሰብ፣ ወዳጅ ዘመዶች መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በእግዚአብሔር የታመኑ እንደ ቃሉ የሚመላለሱ እውነተኛ የጌታ ባሪያ ስለመኖራቸው ምስክር የሆኑት ዛሬም ጌታ እግዚአብሔርን በትጋት ለበርካታ ዓመታት ያገለገሉና እንደ እግዚአብሔር ፍቃድ የሚመላለሱት ለበርካታ ጊዜያትም እውነተኛ መልእክትን ከሰማይ ጌታ እግዚአብሔር ተቀብለው ሲያስተላልፉ የምናደምጣቸው የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና አስቸኳይ ሀገራዊ መልእክትን አስተላልፈዋል። መልእክታቸው ምን ይሆን? ከአንደበታቸው እንድታረምጡት ጋበዝን። ጤና ይስጥልኝ። እንደምን ከረማችሁ? የዘላለም እግዚአብሔር አሁንም እስከ ዘላለምም እየተባረከ ይሁን። ሁላችሁ እንደምታውቁት በአሁኑ ጊዜ ምድራችን በታላቅ አጣብቂኝ ውስጥ እያለፈች ነው። ከየቦታው ሐሳብ ይሰነዘራል። ዛሬ እኔም በበኩሌ ትንሽ ከእግዚአብሔር ቃል ምን መደረግ እንዳለበት ካለንበት እንዴት እንውጣ በሚል ርዕስ ትንሽ መልእክት ይዤ ቀርቤያለሁ። መልእክታችንን ለመጀመር ከያዕቆብ መልእክት ምዕራፍ 4 ከቁጥር 1 በማንበብ እንጀምራለን። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተም አይሆንም። ትገላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ይህንን ካለ በኋላ ይቀጥልና የእግዚአብሔር ቃል እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። ተጨነቁና ይዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል ይላል። በምድር ላይ የሰው ድንቁርና፣ የሰው ሞኝነት፣ የሰው ጭካኔ፣ የሰው አረመኔነት፣ የሰው ምቀኝነት፣ የሰው ጥፋት፣ የሰው ጥላቻ፣ የሰው ቅናት፣ የሰው ምኞት የተገለጠው አንዱ በግጭት በጦርነትና በመጠፋፋት ነው። ዛሬ በአገራችን እየተካሄደ ያለው የጥቂት አመፀኞች ሴራና ግጭት፣ የሰላማዊውን ሰዎች በየቦታው መጨፍጨፍና መገደል፣ ከቀያቸው መፈናቀል የከንቱ ምኞት የሰይጣን ቁጣ ነው ከማለት ሌላ ትርጉም ሊሰጠው አይችልም።
ይህ አካሄድ ምንም የማያውቁትን ሰላማዊን ሰዎች በጉልበት መዝረፍ፣ በጭካኔ መግደል፣ ያለፉበትን መደምሰስ ለእድገትና ለብልጽግና ጥር ከመሆን ሌላ ምንም ፋይዳ የለውም። የኢትዮጵያ ሕዝብ ከዘረኝነቱ፣ ከጥላቻው፣ ከስግብግብነቱ ነፃ ወጥቶ ተቀራርቦ ተያይዞ በአንድ ላይ በመኖር ለዘመናት ያጎሳቆለውን ታላቅ ጠላቱን ድህነትን፣ መሃይምነትን፣ ረሃብን፣ በሽታን መጋፈጥ ያለበት ጊዜው አሁን ነው። ኢትዮጵያ ዜጎቿ ሁሉ ያለምንም ገደብ በመቀባበልና በመከባበር በአንድ ላይ መኖር ይችሉ ዘንድ ዘመን ያለፈበትን ዘረኝነትን፣ ጥላቻን፣ ቅናትንና ክፋትን አስወግደው ሕዝቧ ስለ እርስ በርስ መልካም እይታ ኖሯቸው የሚጠበቅባቸው መልካም ስነ ምግባር በሁሉ መንገድ ማሳየት እጅግ አስፈላጊ ነው። ጦርነት ምንጊዜም አጥፊ ነው። በጦርነት ድል የለም። ጦርነት ለተተኪው ትውልድ ጠላትነትን እና ቂም በቀልን ከማትረፉ ሌላ በመግደል ያሸነፈ፣ በመዝረፍ የበለጸገ፣ በማፍረስ የገነባ፣ በመበተን የሰበሰበ እንደሌለ ታሪክ ምስክር ነው። እኛስ ለምን ወደዛ እንሄዳለን? ዓለም ሞክሮ ያቃተውን ያልተቻለውን እኔና ሕዝባችን በዚህ ዘመን ድህነቱ እያለ፣ እጦቱ እያለ፣ ረሃቡ እያለ፣ በሽታው እያለ ወደዚህ አይነት ውጥንቅጥ፣ ወደዚህ አይነት ትንቅንቅ ውስጥ ለምን ይገባል? የሰው ልጅ ውድቀት የሚጀምረው በጦር ሜዳ ሄዶ ከተዋጉ በኋላ ሳይሆን ትልቁ ሽንፈት በልባችን ውስጥ የሚጠነሰሰውን የክፉ ሐሳብ አስቀድሞ ማስወገድ አለመቻል። ጦርነት የሚጀምረው በውስጣችን። በጣም የሚያሳዝነው ያ ነው። እና በውስጣችን ያለውን ይሄንን ጦርነት በእግዚአብሔር ኃይል ካላስወገድን በስተቀር ስለሆነም እግዚአብሔር አሁን አዲስን ምዕራፍ አዲስን ትውልድ ለማስነሳት ፈልጎ የላከልን መልእክት አለ። ይሄ መልእክት በሮሜ መልእክት ምዕራፍ 12 ከቁጥር 14 እስከ 21 ላይ ያለው ይሆናል። የሚያሳድዷችሁ መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። በቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁን አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏል። ጠላቴ ግን ብራብ አብላው፣ ብጠማ አጠጣው። ይህም በማድረግ በራሱ ላይ የእሳት ፍም ትከምራለህና ክፉም በመልካም አሸንፍ እንጂ በክፉ አትሸነፍ ይላል የእግዚአብሔር ቃል። ወገኖቼ ይሄ ምንድነው? እኛ ካወቅነው፣ ከተማርነው፣ ካሰብነው፣ ካነበብነው ለየት ያለ ነው። ጠላቴን ውደደው የሚል በታሪክ ውስጥ የለም። የተራበውን ጠላቴን አብላው፣ አጠጣው፣ አለብሶ የሚል በታሪክ ውስጥ የለም። ጠላቴን አጥፋ፣ ጠላቴን ግደል ይላል። ነገር ግን እግዚአብሔር ልዩ ሐሳብ፣ ልዩ መልእክት ይዞ መጥቷል።
ልዩ ሐሳብ ልዩ መልእክት ይዞ መጥቷል። ይሄም አዲሱ ትውልድ ይነሳል። ለሚጠላው የሚጸልይ ለሚያሳድደው መልካም የሚያደርግ ክፋትን ወደ ኋላ የተወ ራሱን ለእግዚአብሔር የሰጠ ራሱንም ለሰዎችም የሰጠ ትውልድ ይነሳል። ይህ ያነበብነው ክፍል የዘመናት ጥላቻና ኩርፊያ እንዲቆም ልዩ ሐሳብ ያለው ለእግዚአብሔር የተገዛ አዲስ ትውልድ መነሳት እንዳለበት ያመለክታል። የእግዚአብሔር ቃል ይህን የሚያዘን ጥላቻን፣ ክፋትን፣ ጦርነትን፣ ጭካኔን፣ ንቀትን፣ ቅናትን ስለሚወልድ ነው። የሰው ሞኝነትና ድንቁርና ነው እንጂ በጦርነት ሰላምን፣ በጦርነት አንድነትን፣ በጦርነት ህብረትን ማምጣት አይቻልም። ስለሆነም ምሕረትን በማድረግ ሰላምን ማምጣት በጥላቻ ከመለያየት በፍቅር መያያዝ በጦርነት ከመክሰር በሰላም መበልጸግ ትልቅ ትርፍ ነው። ዛሬ በምድራችን በተለይ በምዕራብ ሆነ በምስራቅ ወለጋ እየተካሄደ ያለውና ሶሻል ሚዲያ የሚያናፍሰው በኦሮሞና በአማራ መካከል የተጫረ ጦርነት አይደለም። አማራና ኦሮሞ ለዘመናት በአንድ ላይ የኖረ የተጋባ የተዋለደ አንድ ህዝብ ነው። ስለሆነም ኦሮሞ አማራን በመግደል የሚያተርፈው ወይም አማራ ኦሮሞን በመግደል የሚያገኘው ጥቅም የለውም። ይሄንን ለማወቅ ትምህርት አያስፈልግም። ይሄንን ለማወቅ ፍልስፍና አላስፈለገም። ያለፉት አባቶቻችን አንድ ላይ ኖሩ፣ ተጋቡ፣ ተዋለዱ፣ አንድ ሆኑ፣ በአንድ ላይ ችግራቸውን ለመወጣት ሞከሩ። ዛሬ ሊለያዩን የሚፈልጉ ዛሬ ጦርነትን በማዕከላችን የፈጠሩ እነዚህ ሰዎች በዓለም የሰከሩ፣ በጥላቻ የሰከሩ፣ በሰይጣን የሰከሩ ናቸው እንጂ እውነተኞች አይደሉም። ወገኖቼ የዚህ ሁሉ ትርፍ የአመፀኞች ምኞት መሳካት፣ ጥላቻና ቂም በቀልን ለመጪው ትውልድ ማስተላለፍ ካልሆነ በስተቀር ሌላ ትርፍ የለውም። የዛሬ ጦርነት፣ የዛሬ መገፋፋት፣ የዛሬ ይህ ነው ያ ነው መባል ወገኖቼ ለማንም አይጠቅምም። ይሄ ጥላቻ ይቁም፣ ይሄ ወሬ ይቁም፣ ይሄ ጦርነት ይቁም። የዚህ ውጤቱ የሚሆነው ለምድርቷ የድህነትን፣ የመሃይምነትን፣ የረሃብን፣ የበሽታን ዘመን ማራዘም ብቻ ነው ጥቅሙ። ይህ የስንፍናን እሳት እየጫረ በከንቱ የሰውን ደም ለሚያፈሱ ወገኖች ያለ ምክር ያሉበት መንገድ አጥፍቶ የመጥፋት እንጂ በዚህ መፍትሄ እንደማይገኝ እንዲገነዘቡ ነው። የእውነትን እውነት በዚህ መንገዳችሁ ላይ ድል፣ ሹመት፣ ውርስ፣ ክብር አይጠብቃችሁም። የሚጠብቃችሁ ውርደት፣ ዋይታ፣ ድህነት፣ ጨለማ፣ ልመና፣ ቤትና አድራሻ አልባ መሆን ነው። ከዚህ ያለፈ አንድ የሚጠብቃችሁ ሹመት የለም፣ ቦታ ነገር የለም። ይህንን እንድታውቁ ይፈልጋሉ። በዚህም በዛም ችግር በመፍጠር ህይወትን በማጥፋት ሰላማዊውን ሰዎች በማፈናቀል ስራ እንዳይሰራ ህዝቡን የምታጉላሉ ሁሉ አንድ የምንነግራችሁ መልካም ዜና አለ። ኢትዮጵያ አትፈርስም። ኢትዮጵያ አትሸነፍም። እናንተን ያልበሰለ አእምሮአችሁን እያታለሉ ወደ ክፋት ወደ ግድያ የሚመሯችሁን አትስሟቸው። ይልቁንስ ለራሳችሁና ለምድራችሁ በትምህርትና በእውቀት አድጋችሁ የምትጠቅሙ ሁኑ።
በእናንተ ዘመን ኢትዮጵያ ትለወጥ በእናንተ ዘመን ኢትዮጵያ ትታረቅ በእናንተ ዘመን ኢትዮጵያ ትበልጽግ በእናንተ ዘመን ኢትዮጵያ ከክፋት ትውጣ ከጨለማ አሰራር ከጨለማ ጥላቻ ጨለማ ከሚያመጣው ነገር ሁሉ ራሳችሁን አድኑ አውጡ ወገኖች በእርግጥ ለኢትዮጵያ ያልፍላታል ህዝቡም ወደ ማስተዋልና ወደ ሥራ ይመጣል ብለን እናምናለን ጦርነቱም ያከትማል ራሳችሁ ለውሸት ፕሮፓጋንዳ እንዳትሰጡ በፍጥነት እያለፈ ያለውን አፍላ ጊዜያችሁንና ዘመናችሁን በከንቱ እንዳታሳልፉ እንመክራችኋለን በከንቱ በሜዳ ላይ ሆናችሁ ጦር ጠበንጃ አንግታችሁ ሰውን ለመግደል ወዲ ያላችሁ አንድ ትርፍ አታገኙ ማንንም የሚሾማችሁ የለ ማንንም የሚመግባችሁ የለም ይሄ ነገር በሚቆምበት ጊዜ እናንተ በሜዳ ላይ ትቀራላችሁ ወገኖቼ ይሄ ቀላል ነገር አይደለም በራሳችሁና በህይወታችሁ በዘመናችሁ ላይ እየተጫወታችሁ ነው አንደኛው ዘመን ህብረተሰብ ላልተማረ ምንም ዝግጅት ላላደረገ ትውልድ ከንቱ በሆነ የጠላት ሐሳብ ከመገዛት ሌላ ምንም አይነት የሥራ ቦታ ሆነ ተፈላጊነት አይኖረው ለዛሬቱ ኢትዮጵያ የሚያስፈልጋት የትውልዱን ቋጠሮ የሚፈታ ለታሪካዊ እንቆቅልሽ መልስ ያለው የህዝቡን እሾይ የሚነቅል የዘመናትን ቁስል የሚፈውስ የዘመናትን ስብራት የሚጠግን ማስተዋል ያለው ልበ ሰፊ አስታራቂ ትውልድ ነው ተዋጊ ዘረኛ ዝም ብሎ ባገኘበት የሚውል ባገኘበት የሚዘርፍ እንደዚህ አይነቱ ትውልድ በኢትዮጵያ ውስጥ ከእንግዲህ ቦታ የለውም አትታለሉ በመግደል አንድ የምታተርፉት ነገር የለም በመስረቅ በማቃጠል በማጥፋት አንድ የምታተርፉት ዝና የለም ስለዚህ ተጠንቀቁ ይሄ ለዘመናት በድህነት በረሃብ በጥላቻና በክፋት ለተንገላታው ህዝብ የሚያስፈልገው ጦርነት ሳይሆን ሰላም መለያየት ሳይሆን አንድነት ጠላትነት ሳይሆን ወዳጅነት ክፋት ሳይሆን ደግነት ነው ገባን የሚያስፈልገን ይሄ ነው በዚህ ሁሉ የክርስቲያኖች ሚና ምንድነው ብለን ልንጠይቅ እንችላለን ክርስቲያን የሁለት ዓለም ዜጋ ነው አንደኛ በወንድና በሴት ፍቃድ በመወለድ ያገኘነው ስም ቋንቋ ባህል ዜግነት ነው ይህ አይነት ዜግነት ከአባትና ከእናት በምድር ላይ በመወለድ ሁላችንንም እኩል ያደረገን ሂደት ነው ማናችንንም አበላልጠንም ምድራዊ ጊዜያዊ ስለሆነ በስጋ ሞት ያከትማል ይሄ ብዙ ጊዜ የሚቆይ አይደለም የሚያከትም ነው ይሁንና ማንም ከማንም ተወለደ ከነጭ ተወለደ ከጥቁር ተወለደ ከአማራ ተወለደ ከኦሮሞ ተወለደ ከትግሬ ተወለደ ከጉራጌ ተወለደ ከከምባታ ተወለደ ከአፋር ተወለደ ከሶማሌ ተወለደ ሁሉም እኩል ነው እኛንን እኩልነቱ ያልገባን ከድንቁርናችን የተነሳ እያበላለት በማይመለከተን ነገር ውስጥ ገብተን ምን እንጨማለቃለን ምን ማለት ነው ሰው አባቱን አይመርጥም እናቱን አይመርጥም ሰው ቋንቋን አይመርጥም መልኩን አይመርጥም ጾታውን አይመርጥም ሰው ዘመኑን አይመርጥም ሰው እግዚአብሔር የፈጠረው ፍጥረት ነው ታዲያ በጎኔ የፈለገውን ዘር ቢያስቀምጥ አይሁዶችን ቢያስቀምጥ ኮሪያኖችን ቢያስቀምጥ ጃፓኖችን ቢያስቀምጥ ቻይናዎችን ቢያስቀምጥ ምን አገባኝ ስለዚህ ይሄንን ነገር ልብ እንድታደርጉ
ባልሆነ ነገር በማትችሉት በማታውቁት ወገኖቼ ችግርን የፈጠራችሁ በራሳችሁ ላይ በሽታን የምታመጡ እናንተ ውድ ወገኖቼ ተጠንቀቁ። ይሄ ነው በምድር ላይ መወለድ የሚያመጣው። ሁለተኛው ከደምና ከሥጋ ሳይሆን ከእግዚአብሔር በመንፈስ ቅዱስ በመወለድ የምናገኘው ዜግነት ነው። በዚህ በዳግመኛ ልደት ክርስቲያኖች ከመሆናችን በላይ የልጅነትን ስልጣን ተሰጥቶናል። የልጅነት ስልጣን ተሰጥቶናል። ስለ ሰማያዊው ስልጣን፣ ስለ ሰማያዊው ሰላም፣ ሰማያዊ በረከት፣ ሰማያዊ ውርስ ተጠርተናል። ለዛ ተጠርተናል። በዚህ በዳግመኛ ልደት ከሥጋ አመለካከት፣ ከዓለም ጥላቻ፣ ከወገንተኝነት በመውጣት ለምድር ጨውና ለዓለም ብርሃን እንዲሆን ተጠርተናል። አሁን በምድራችን ላለው መገፋፋት ትልቅ መሳሪያ ሆነው ፈውስን፣ እርቅን፣ አንድነትን ማምጣት የሚችሉ የእግዚአብሔር ልጆች ብቻ ናቸው። እግዚአብሔርን የሚያውቁ ከሆነ በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። አዎ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። የእግዚአብሔር ልጆች መባል ዝም ብሎ ለስም አይደለም። በዓለም ላይ ለውጥን እናመጣለን። በህብረተሰብ መካከል ለውጥን እናመጣለን። እርቅን እናመጣለን። መያያዝን እናመጣለን። መተባበርን እናመጣለን። ዝም ብለን አይደለም። እንዲሁም በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 እስከ 20 ባለው ውስጥ መለኮታዊ መምሪያ ይሰጣል። አገልግሎታችን ምን እንደሆነ፣ ምን መሆን እንዳለበት፣ እግዚአብሔር በእኔና በእናንተ ላይ የሰራው ሐሳቡ ምን እንደሆነ፣ ጥሪው ምን እንደሆነ፣ ክርስቲያን መሆን ምን ማለት እንደሆነ የሚገልጽ ክፍል ነው። ይህንን በሁለተኛ ቆሮንቶስ ላይ ያለውን እንመለከታለን በአንድ ላይ በቁጥር ምዕራፍ 5 ከቁጥር 16 ጀምሮ። ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቀውም። ክርስቶስንም በሥጋ ሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። የክርስቶስ ኢየሱስ በሆነ ጊዜ አሮጌ ነገራችን የቋንቋ፣ የባህል፣ የዘረኝነት፣ የጥላቻ ነገር በሙሉ ከኛ ላይ ለዘላለም ተገፈፈ። ክብር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን። በዛ ስር ያለው ክርስቲያን፣ በዛ የተያዘው ክርስቲያን፣ በዛ የታነቀው ክርስቲያን መሆኑ ያጠራጥራል። ምክንያቱም ኢየሱስ ወደ ሕይወቴ በገባ ጊዜ ታሪኬን ለወጠው፣ ስሜን ለወጠው፣ አቋሜን ለወጠው፣ እይታዬን ለወጠው። ከእንግዲህ ወዲህ እንደ ዓለም ይኖር ዘንድ፣ እንደ ዓለም አወራ ዘንድ፣ እንደ ዓለም ይመላለስ ዘንድ ለእኔ ቦታዬ ጥሪዬ አይደለም። ያንገሸግሻል፣ ይቀፋል፣ ንግግራቸው ኑሯቸው ይቀፋል። ይህንን አናደርግም። እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቂያ አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቂያን ቃል አኖረ ይላል። እንዴት ድንቅ ነው! እንዴት ድንቅ ነው! የእግዚአብሔር ሕዝብ የኢትዮጵያ ክርስቲያኖች እንዴት ድንቅ ነው! እግዚአብሔር በውስጣችሁ ያስቀመጠው የዘረኝነትን መንፈስ ከውስጣችሁ አውጥቶ፣ የጥላቻ መንፈስ ከውስጣችሁ አውጥቶ፣ የመለያየትን መንፈስ ከውስጣችሁ አውጥቶ ያስቀመጠው የማስታረቂያን ቃል ነው። ዘላለማዊን ቃል ነው።
የህይወቴን ቃል ነው፣ የእርቄን ቃል ነው፣ የፍቅሬን ቃል ነው፣ የአንድነቴን ቃል ነው። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። በዚህ ሁሉ ውስጥ የእግዚአብሔር ሰዎች አቋማችንን ለይተን የማስታረቅ ስራችንን ማካሄድ ጥሪያችን ነው። አዎ ጥሪያችን። ለምድራችን መፍትሄው ያ ብቻ ነው። ያ ብቻ ነው። የክርስቲያኖች ታጥቆ መነሳት ነው። የክርስቲያኖች ታጥቆ መነሳት ነው። የእርቅ አገልግሎት፣ የሰላም አገልግሎት አዋጅ ማወጅ፣ ምድሪቷን ወደ አንድነት ማምጣት፣ ሰላም ማምጣት፣ እርቅ ማምጣት፣ ህዝቡን ማገናኘት ነው። ይሄ ነው ጥሪያችን። ይሄ ነው ጥሪያችን ወገኖቼ። ጥሪያችን ቁጭ ብለን ሶሻል ሚዲያን እያገላበት እንዲህ ተባለ እንደዛ ሆነ ማለት አይደለም። ያ የኔና የናንተ ጥሪ አይደለም። የኔና የናንተ ጥሪ ሰማያዊ ነው። የኔና የናንተ ጥሪ ዘላለማዊ ነው። የኔና የናንተ ጥሪ ከእግዚአብሔር የተሰጠን ቃል ነው። ስለዚህ እነዚህ እንደ ድመትና እንደ አይጥ የምትያዩትን አንዱ ሌላውን ለመብላት፣ አንዱ ሌላውን ለመግደል፣ አንዱ ሌላውን ለማጥመድ የሚቸኩለውን እነዚህን ሰዎች ቁሙ ብለን በእግዚአብሔር ቃል መገሰጽ፣ በእግዚአብሔር ቃል ማስታረቅ፣ በእግዚአብሔር ቃል ወደ አንድነት ማምጣት ነው። የኔና የናንተ ስራ ያ ነው ወገኖቼ። እንዲህ ተባለ፣ እንዲህ ሆነ፣ እንዲህ ወጣ፣ እንዲህ ገባ ያ ጉዳያችን አይደለም። ያ የዓለም የወረኞች ወሬ ነው። ይህንን እኔና እናንተ መቀበል ጊዜውም የለንም፣ ጉልበቱም የለንም፣ ስጦታውም የለንም፣ ጥሪውም የለንም። የኔና የናንተ ጥሪ፣ የኔና የናንተ ስጦታ ህዝቡን ወደ አንድ ላይ ማምጣት ነው። ተጣሉ የሚሉትን በአንድ ላይ፣ ተለያዩ የሚሉትን በአንድ ላይ፣ አይገናኙ የሚሉትን በአንድ ላይ አምጥተን ሌሎች ለጥቅማቸው የሚያጣሏቸው ማስታረቅ አለብን። ሌሎች ለጥቅማቸው የሚያለያዩቸው፣ ሌሎች ለጥቅማቸው ሌላም በሌላ ላይ የሚያስነሷቸው እነዚህን ሰዎች እኔና እናንተ የመፈወስ ወደ ጌታ የማምጣት ኃላፊነት አለብን። ኃላፊነት አለብን። ኢትዮጵያ ትታረቅ። ኢትዮጵያ ደቡቡ፣ ምስራቁ፣ ምዕራቡ፣ ሰሜኑ ይታረቅ። ኢትዮጵያ ትታረቅ። የኢትዮጵያ ህዝብ ይታረቅ። የኢትዮጵያ ህዝብ ይታረቅ። እርቅ መንገዱ ነው። ሰላም መንገዱ ነው። በዚህ ዘመን በ21ኛው ክፍለ ዘመን የምንዘልቀው በሰላም ነው። የሰላም ንጉሥ ሰላሙን ያብዛላችሁ፣ ሰላሙን ያብዛልን። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን። እግዚአብሔር ይባርካችሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ